ኢቫሉዌት ዘ ሎጋሪዝም ኦፍ ነው የሚለን ዘ ሎጋሪዝም ኦፍ እሺ 8 ቱ ዘ ቤዝ 2 ነው የሚለን። ሶ ሩል ሁለት ሩል አፕላይ እናደርጋለን። ሁለት ሩል አንደኛው ሎጋሪዝም ውስጥ ካሉ ሩቶች ዘ ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ኤ አንድ መሆኑ ይችን እንጠቀምባታለን። ይችኛዋ ነች። ሌላኛው ደግሞ ዘ ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ኤ ዘ ፓወር ኦፍ ኬ ከሆነ ይችኛዋ ወደዚህ ትመጣለች አይደለ? ሶ ምን ትሆናለች? ኬ ታይምስ ዘ ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ኤ እና ይሄኛው ደግሞ እዚህ ጋር ባልነው አንድ ነው። ሶ ኬ ታይምስ 1 ኢኳልስ ቱ ኬ ይመጣል። እነዚህም ሁለቱን ሩሎች እንጠቀማለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ምን እናደርጋለን ማለት ነው? 8 ማለት ምን ማለት ነው? ዘ ሎጋሪዝም ኦፍ ማለት ቱ ዘ ፓወር ኦፍ 3 ነው ቱ ዘ ቤዝ 2 ሆነ ማለት ነው። የዚህኛዋን ሩል ያዝን ማለት ነው። በጣም አሪፍ። ሶ አሁን 3 እቺ ወዴት ትሄዳለች? ወደዚህ ትመጣለች። ሶ ምን እናደርጋለን? 3 ታይምስ ዘ ሎጋሪዝም ኦፍ 2 ቤዝ 2 ይመጣል ማለት ነው። ሶ እቺ ደግሞ ይሄው እቺኛዋ ደግሞ የዚህችን ፎርም ያዘችልን ማለት ነው። ሶ ምን ይሆናል? 3 ታይምስ 1 ኢኳልስ ቱ 3 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እንቀጥላለን። ሰላም ሰላም ተማሪዎች እንዴት ናቸው? የሳክሰስ የጥናት ማዕከል የሚያዘጋጀው የ12ኛ ክፍል የኢንትራንስ ኤግዛም ጥያቄ የምንሰራበት ታይም ላይ ነው የምንገኘው። ሶ ባለፈው ሌሰናችን ላይ ጥያቄውን የራውንድ 1 ራውንድ 2 ጥያቄዎች እየለቀቅንላችሁ ላይ የምንገኘው ቴሌግራም ቻናላችን ላይ እንዲሁም ዩቲዩብ ቻናላችን ላይ ማለት ነው። ሶ ዛሬ ደግሞ ጥያቄዎችን አንድ ባንድ የምንሰራበት ታይም ነው የምንገኘው። ዛሬ የሳት የአፕቲቲዩድ ቴስት ማለት ነው የራውንድ 1 እንሰራለን። እንዲሁም ደግሞ የማቴማቲክስ ራውንድ 1 እና ራውንድ 2ንም ሰርተናል። ሰው እንለቅላችኋለን እሱንም ማለት ነው። ሰው ጥያቄውን በባለፈው ልከንላችኋል። እኛ ማቴማቲክስ ፓርቱን ብቻ ነው የምንሰራው። ያው ስፔሻላይዝ ያደረግነው በማቴማቲክስ ስለሆነ ማቴማቲክስን ብቻ ነው የምንሰራላችሁ። ሰው ከ36 እስከ 60 ያለውን ጥያቄ ሙሉ አንድ ባንድ ከነ ሙሉ ኤክስፕላኔሽኑ እንሰራለን ማለት ነው። የራውንድ 1ን የራውንድ 2ንም እንሰራላችኋለን። ሰው ሁሌም እንደምንላችሁ ለቴሌግራም ቻናል ላይ እንደላችሁ እያንዳንዱ ራውንድ ጥያቄ የተለያየ ነው፣ ግን የትኛው ቻፕተር ላይ ፎከስ ማድረግ እንዳለብን እንደ ትልቅ ቲፕ ሊሆነን ስለሚችል በአፕቲቲዩድም በማትስም ያለውን እያንዳንዱን ሪቫይዝ የምናደርግ ነው የሚሆነው ማለት ነው። በጣም አሪፍ። ሰው ቀጥታ አሁን ወደ ሌሰናችን ማለት ነው። በጣም አሪፍ። እሺ 36 ምንድን ነው የሚለው? አን ኢንቨስተር ፑትስ መኒ ኢንቱ ኤ ቢዝነስ ቬንቸር ነው የሚለን። አፍተር ኤ ካምፓኒ ኮልድ ፓወር ዲድ ዚስ ኤግዛክት ፋይናንሻል ፎርካስቲንግ ሞዴል ዛት ይልድስ 20% ኦፍ ሪተርን ኢን ኢኒሻል ኢንቨስትመንት ነው የሚለን። አንድ ኢንቨስተር ገንዘቡን ነው ኢንቨስት ያደረገው 20% ሪተርን ያመጣልሃል የሚል እንትን ውስጥ ከገባ በኋላ ስሙ ከወጣለት ምናምን በኋላ ነው። ምንድነው ጥያቄ የሚለው? ኢፍ ዘ ቶታል ቫሊዩ ኦፍ ዘ ኢንቨስትመንት አፍተር ሪተርን ኢዝ ብር 512,400 ዋት ኢዝ ዘ ፕሮፊት ጀነሬትድ ነው የሚለው። 20% እንትን አድርጎ ነው ይሄን ያህል ሪተርን ያመጣ። ምን ያህል ፕሮፊት አደረገ ነው። ይሄኛው እንደ እንትን የምንወስደው በሁለት መልኩ ነው። አንደኛው ይሄኛው ራሱ እዚህ ጋር ያለው ምንድነው? ይሄኛው እንደ ቶታል አማውንት ነው። ምን እናደርጋለን አሁን? ፒ ማፈልግ ነው። ፒ which is equals to r times p over 100 ይችን ታውቃላችሁ። ይቺ ፕሪንሲፓል ማለት ከቤዙ የተሰነችው ፐርሰንት ማለት ነው። ቤዙ ኦልሬዲ እዚህ ጋር ተሰጥቶናል አጠቃላይ ማለት ነው። ከነ ሙሉ ነው የተሰጠን ያገኘነው 20% ኢንቨስት አድርጎ ማነው ኢንተርን ሲያደርግ አጠቃላይ ከነ ጀነሬት ካደረገው ጋር አጠቃላይ ኢንቨስት ካደረገው ጋር ሙሉ ተደምሮ ይሄ ነው ተሰጠን ነው የሚለው። ስለዚህ አሁን ይሄ ማን ነው? ቢ ስንት ነው ማለት ነው? 512,400 ነው ማለት ነው። አሯ ደግሞ ስንት ነች? 20% ነች። we need to find ፒ ስንት ነው ነው። እዚህ ጋር ያለው መተካት ነው። ስንት ይመጣል አሁን? ይሄ አር ማለት 20 ሲባዛ 512,400 ኦቨር ስንት 100 እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ምን እናደርጋለን አሁን? ይሄኛው 20 በ20 ይጣፋል። 20 ሲባዛ 5124 ብናደርገው ይሄ ፒ ማለት ነው። አባዙት የስንት ይመጣል? 102,480 ይመጣል ማለት ነው። ይሄን ያህል ብር ምን አደረገ ማለት ነው? ፕሮፊት ጀነሬት አደረገ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ መልሳችን ማን ይመጣል ማለት ነው? ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። 37 ምን ይለናል? which one of the following is the solution set of the equation ይለና እንጻፈው ጥያቄውን። 10x minus 12 over 3 ይለናል equals to 3x plus 68 over 3 ይለናል። x is an element of real number ነው የሚለን። እዚህ ጋር በብዙ መልኩ መጨረስ እንችላለን። አንደኛው የመጀመሪያው ክሪስ ክሮስ ነው። የተለያየ
ዲኖሚኔተር ቢኖረው ኖሮ ክሪስ ክሮስ እናደርገው ነበር። ሶ ተመሳሳይ ዲኖሚኔተር ስላለው እዚህ ጋር ያለውና እዚህ ጋር ያለው ዲኖሚኔተሩ ምንድነው ተመሳሳይ ስለሆነ ምን ማድረግ እንችላለን? ካንሰል ማድረግ እንችላለን ማለት ነው። ሶ ምን ማለት ነው ካንሰል ማለት 10x - 12 እኩል ይሆናል 3x + 68 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ከዚህ በኋላ ላይክ ተርም ኮሌክት ማድረግ ነው። x ያለበትን ወደ አንድ ላምጣው። ሶ ማለት 10x - 3x ይመጣል ኢኳልስ ቱ እዛ ጋር 68 ማይነስ ነበረ 8 ወደዛ ሲሄድ 12 ነው። ይሄ 80 ይመጣል ማለት ነው። በጣም አሪፍ። ሶ ምን መጣ አሁን? ይሄ 7x እኩል ይሆናል 80 ይመጣል ኦቨር 7 ሶ ምን ይሆናል አሁን? ይሄ x is equals to 80 ኦቨር 7 ስለማይቃለን which is ኤሌመንት ኦፍ ሪል ነምበር አይደለ? የስ እዚህ ጋር ኤሌመንት ኦፍ ሪል ነምበር ስለተባለ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ መልሳችን ምን መጣ ማለት ነው? ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 38 ምን ይለናል? if let f of x equals to x cubed ልጻፈው። ሶ f of x እኩል ይሆናል x cubed minus 2x square minus x plus 2 ነው የሚለን። what are the roots of the polynomial f of x equal 0 የሚያመጡ ሶሉሽን ሴቱን ፈልጉ ነው። ሶ ሁለት አይነት አማራጭ እናንተ መውሰድ ከፈለጋችሁ እያንዳንዱ እዚህ ጋር ካልኩሌቶች እናንተ ሐሳቡ ከጠፋባችሁ መተካት አንደኛው አማራጭ፣ ግን ይሄኛው ፋክተራይዝ ማድረግ ይቻላል። ፋክተራይዝ ይችንና ለየብቻ ምንወስዳት ይቻላል። ለምሳሌ የመጀመሪያው የጋራ ማን ማውጣት ይችላል? ኤክስ ስኩዌር የጋራ ማውጣት ይችላል አይደለ? ኤክስ ስኩዌር ለዚህና ለዚህች ማለት ነው ለመጀመሪያው። ሶ ኤክስ ማይነስ 2 ይሆናል አይደለ? ኤክስ ስኩዌር ሲገባ ኤክስ ታይምስ ኤክስ ስኩዌር ኤክስ ኪዩብድ ይመጣል። እቺ ተሰጠ ማለት ነው። ኤክስ ስኩዌር ታይምስ 2 ማይነስ 2 ኤክስ ስኩዌር ይመጣል። እቺን ሰጠ ማለት ነው። እዚህ ጋርም ደግሞ ማይነስ ባረግ እዚህ ጋር ኤክስ ማይነስ 2 ማድረግ ይችላል አይደለ? ይሄው ማይነስ 1 ገባ። እቺ ማይነስ ታደርገዋለች። ማይነስ ኦፍ ማይነስ 2 ፕላስ ታደርገዋለች። ሶ ኢኳልስ ቱ 0 ነው። ኤፍ ኦፍ ኤክስ ኢኳል ቱ 0 ስለተባለ ማለት ነው። በጣም አሪፍ። ሶ የጋራ ማን ይመጣል ማለት ነው? ይሄ ማለት ኤክስ ስኩዌር ማይነስ እዚህ ጋር አንድ ስለሆነች በውስጥ አግኝነት አለች 1 ታይምስ ኤክስ ማይነስ 2 ኢኳልስ ቱ 0 ነው። ይሄ ደግሞ ፋክተራይዝ ወለልን ማለት ነው። በጣም አሪፍ። ሶ ምን ሆነ ማለት ነው? ይሄ ማለት ኤክስ ስኩዌር ማይነስ 1 ኢኳልስ ቱ 0 ኦር ኤክስ ማይነስ 2 ኢኳልስ ቱ 0 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ከለሩን ቀየር ላርገው ወደ ነጩ ፓርት ስለገባው ማለት ነው። ሶ ብሉ ባረገው። ሶ ይሄ ማለት ምን ማለት ነው? ይሄኛው ማለት ኤክስ ስኩዌር ማይነስ 1 ደግሞ ማለት ምን ማለት ነው? ፋክተራይዝ ተደረገ ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ነች ኢኳልስ ቱ 0 ነው። ኦር ይሄኛው ፓርት ኢኳልስ ቱ 0 ሲሆን ጀስት ኤክስ ኢኳልስ ቱ 2 መጣ ማለት ነው። በጣም አሪፍ። ስለዚህ 2 ያለበት ኤም ቢም ሲም ላይ ማን ነው ዲ ላይ 2 ስላለ ይችኛዋ መጨረስ አለብን። ሶ ይሄኛዋ ፓርት ደግሞ ምን ማለት ነው? ይሄ ማለት ኤክስ ማይነስ 1 ኢኳልስ ቱ 0 ኦር ኤክስ ፕላስ 1 ኢኳልስ ቱ 0 ኦር ሲምፕሊ ኤክስ ኢኳልስ ቱ 0 ይሄኛው ኦልሬዲ ስለመጣልን ማለት ነው። ሶ ምን መጣውን? ይሄ ኤክስ ኢኳልስ ቱ 1 አንደኛው ነው የዚች ፓርት ማለት ነው። ኦር ይሄኛው ደግሞ ኤክስ ኢኳል ቱ ማይነስ 1 ይሄኛው ደግሞ ኤክስ ኢኳልስ ቱ 2 መጣ ማለት ነው። ሶ ሶሉሽን ሴታችን ማን መጣ ማለት ነው? ማይነስ 1 ኤንድ 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄንን የያዘው ቾይስ የትኛው ነው ከተባለ አይ ቲንክ ያ ኤ መጣ ማለት ነው። ኤ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ 39 ምን ይለናል? if the area of right angle triangle shaped garden of leg length ነው የሚለን። ሌግ ሌንግዞቹ ማለት ነው። የሌግ ሌንግዞቹ ላይክ እንደዚህ እናድርገው። ራይት አንግል ትሪያንግል ነው። ላይክ ራይት አንግል ማለት ላይክ ፎርም ያለው ነው። ሶ ይሄኛውን ጻፈው። ሶ የመጀመሪያው ምንድነው የሚለን? ጀስት ከፈለገኛውን 2x + 2 ማለት እንችላለን። ይሄኛው ሌንግዝ ደግሞ ጀስት x + 8 ማለት እንችላለን። ሶ ኤሪያው ደግሞ ምንድነው የሚለን? the area of ነው የሚለን። ኤሪያው ስንት ነው ይለና 30 ሶ ኤሪያው ኢኳል ቱ 30 ሜትር ስኩዌር ነው የሚለው። ሶ ጥያቄው ምንድነው? which one of the following is the length of the longest side of the garden in meters ነው የሚለው። ሶ መጀመሪያ ኤሪያው እንዴት ነው የሚፈልገው? ትሪያንግል ስለሆነ ምንድነው ይችኛዋ እንደ ሃይት ነው የምትቆጠር አይደለ? እዚህ ጋር ያለችው ይችኛዋ ደግሞ እንደ ቤዝ ነው የምትቆጠር አይደለ? ሶ ትሪያንግል ኤሪያ ደግሞ ምንድነው? half of base times
ሃይት ነው እኩል ይሆናል ስንት ተሰጥቶናል? 30 ተሰጥቶናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ምን እናደርጋለን አሁን? ይሄ ማለት ምን ማለት ነው? ሃፍ ኦፍ 2x + 2 እዚህ ጋር ያለችው ማለት ነው ታይምስ x + 8 እኩል ይሆናል 30 መጣ ማለት ነው። ሶ እዚህ ጋር ያለችዋን ምን ማድረግ እንችላለን? እቺን 2 የጋራ ማውጣት ይችላሉ። እዚህ ጋር ያለችዋን 2/2 ብዬ x + 1 ማለት ይችላለሁ ኢንቱ x + 8 እኩል ይሆናል 0 ነው። ሶ በዚህ ይጣፋል። ሶ ምን መጣ አሁን? ይሄኛውን ብናባዛው x² + 9x + 8 እኩል ይሆናል 30 ይመጣል። ይሄኛው ብታባዙ ኳድራቲክ ስለሆነ ማለት ነው። ሶ ወደዚያ መጣው ይሄኛው ምን ይሆናል? x² + 9x ማይነስ ይሄኛው ወደዚህ ታመጣው ስንመጣ መሰላችሁ 22 እኩል ይሆናል 0 ከ8 ማን ነው ከ8 ላይ 30 ስንቀንስ ኔጌቲቭ 22 ስለሚመጣ ነው። ሶ ይሄ ደግሞ ኳድራቲክ ነው። ፋክተራይዝ ስላደረገው ስንደምራቸው 9 የሚሰጡ ሲደመሩ 9 ሲባዙ ግን ስንት ኔጌቲቭ 22 የሚሰጡ ማና ማን አሉ እዚህ ጋር ማና ማን 11 እና ኔጌቲቭ 2 ባረጋቸው ይሰጣሉ አይደለ? ሶ አሁን ምን ማድረግ ይችላል ማለት ነው x + 11 ታይምስ x - 2 እኩል ይሆናል 0 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ያለውን ስፔስ ልጠቀምበትና መልሼ አጠፋዋለሁ። ሶ ይሄ ማለት ምን ማለት ነው? x + 11 እኩል ይሆናል 0 ነው ኦር x - 2 እኩል ይሆናል 0 ነው። ሶ x = ኔጌቲቭ 11 ነው ኦር x = 2 ነው ማለት። ስለዚህ አሁን ኔጌቲቭ እንዳናስገባ የሳይድ ሌንግዝ ስለሆነ ኔጌቲቭ ደግሞ ሌንግዝ ኔጌቲቭ ስለማይሆን ይሄኛውን ካንሰል እናደርገውና ሁለትን እናስገባለን። ሶ ስናስገባ እዚህ ጋር ማን ይመጣል ማለት ነው? ይሄኛው 2 ሲገባ 10 ይመጣል። ሶ ልጻፈው እንደ አዲስ ማለት ነው። ሶ እንትን ልሳለውና 2 ላስገባበት። ሶ እዚህ ጋር 2 ሲመጣ ይሄ ስንት ይመጣል? 10 ይመጣል which is right angle triangle። ይሄኛው ደግሞ ስንት ይመጣል? 2 ሲባዛ በ2 4 ይሄ 6 መጣ ማለት ነው። ሶ አሁን ሃይፖቴነስ እዚህ ጋር ያለውን ሃይፖቴነስ እንፈልጋለን ማለት ሶ ምን ማለት ነው ደግሞ ይሄ ሃይፖቴነስ ብለው h² ማለት 6² + 10² ማለት ነው አይደለ? በጣም አሪፍ። ሶ ስንት ይመጣል? ይሄ ደግሞ 36 ሲደመር 100 ነው። ሶ 136 ይመጣል አይደለ? በጣም አሪፍ። ሶ አሁን ይሄ ምን ይመጣል ማለት ነው? ይሄኛው h እኩል ይሆናል ራዲካል 136 ነው። ሶ 136 ደግሞ በሁለት እና ፋክተራይዝ እናድርገው እስኪ 136 በሁለት ስንት ነው? 68 ያ በሁለት 34። ስለዚህ ምን ማለት ነው ይሄ አንደር ዘ ስኩዌር ኦፍ 4 ሲባዛ በ34 ነው። ሶ 2 ራዲካል 34 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 2 ራዲካል ያ ሶ ዘ አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እቺኛዋን አሁን ላጠፋት ነው ማለት ስፔስ የዚህኛው ጥያቄ ስፔስ ስለሆነ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ይሄኛውን ፓርት ላጥፈው። ኦኬ በጣም አሪፍ። 40ኛው ምንድን ነው የሚለን? ፎር ዋት ቫልዩስ ኦፍ ኬ ነው የሚለን። ፎር ዋት ቫልዩስ ኦፍ ኬ። ቆይ ከለሩን ቀየር ላድርገው፣ ሬድ ወደ ሬድነት ልመልሰው። ሶ ኢዝ ዘ ሲስተም ኦፍ ሊኒየር ኢኩዌሽን። ይሄኛው ሊኒየር ኢኩዌሽን ኮንሲስተንት ነው። መጀመሪያ ይቺ ኮንሲስተንት ማለት ምን ማለት ነው የምትለዋን እንያት። 9ኛ ክፍል ላይ ሲስተም ኦፍ ሊኒየር ኢኩዌሽን አይተናል። 11ኛ ክፍል ላይ ማትሪክስ ላይ ሲስተም ኦፍ ሊኒየር ኢኩዌሽን አይተናል። ኮንሲስተንት ማለት ምን ማለት ነው? አትሊስት ዋን ሶሉሽን አለው ማለት ነው። ሶ አትሊስት ዋን ሶሉሽን አለው ማለት ታስታውሱ ከሆነ ሊኒየር ኢኩዌሽን ላይ 3 አይነት ኬዞች አሉ። የመጀመሪያው a1 ኦቨር a2 እኩል ይሆናል b1 ኦቨር b2 እኩል ይሆናል c1 ኦቨር c2 እኩል ከሆነ ምንድነው ያለው? ኢንፋይናይት ነው አይደል ያለው። ሶ ሌላኛው ይሄኛው አንደኛው ነው። በእናንተ ይሄኛው ሊመጣ ስለሚችል ይሄን በደንብ ያዙ። ሌላኛው ደግሞ ምንድነው? a1 ኦቨር a2 ዲፈረንት ፍሮም b1 ኦቨር b2 ከሆነ ምን አለው? ዋን ሶሉሽን አለው ብለናል። ያስ ሌላኛው ደግሞ የለውም ኖ ሶሉሽን ያለው a1 ኦቨር a2 ኢኳልስ ቱ b1 ኦቨር b2 ዲፈረንት ፍሮም c1 ኦቨር c2 ከሆነ ኖ ሶሉሽን አለው ምንም ወይም ዛት ሚንስ ሶሉሽን የለውም ማለት ነው የሚለው ነው አይደለ? ስለዚህ አሁን ምንድነው አትሊስት ዋን ሶሉሽን አለው ኮንሲስተንስ ነው ከተባለ ቢያንስ አንድ ሶሉሽን አለው ማለት ይሄን ፕሮፐርቲ ማሟላት የለበትም ማለት ነው። ይሄን ፕሮፐርቲ ማሟላት የለበትም ማለት ሰው እስኪ ቼክ እናርጋቸው። አሁን በዚህ መሰረት ምን ማለት ነው? ይሄኛው ኮኤፊሺየንታቸው ምን ወስደው ሰው ኔጌቲቭ 1 ኦቨር 4 ይመጣል ማለት ነው አይደል? የዚህኛው ስንወስዳት እዚህ ጋር ያለችው እኮ እሺ። ይሄኛው ደግሞ ምን ይመጣል?
7 ኦቨር ኔጌቲቭ 28 ነው። ይችኛዋና ይችኛዋ ማለት ነው። ከዛ ደግሞ ይሄ ምን ይሆናል? 3k ኦቨር ኔጌቲቭ 12 ይመጣል ማለት ነው። አሁን ምንድነው ይሄኛውና ይሄኛው ኦልሬዲ እኩል ናቸው። አያችኋል? ቢቃለሉ ይሄኛው ቢቃለሉ ምን ይሆናል? አሁን ኔጌቲቭ 1 ኦቨር 4 ነው። ይሄኛውም ኔጌቲቭ 1 ኦቨር 4 ነው። አሁን ዲፈረንት ፍሮም ከሆነ እዚህ ጋር ካለው ከሆነ ምን ሊመጣ ነው? ኖ ሶሉሽን ነው። ኖ ሶሉሽን ደግሞ እንዲሆን አይፈለግም። ቢያንስ ኮንሲስተንት አትሊስት አንድ ሶሉሽን ሊኖረው ይገባል ነው። ምንድነው መሆን ያለበት አሁን? ምንድነው ይሄኛው 3k ኦቨር 2 ይሄኛው በ3 እናካፍለው ምንድነው የሚሆነው? ማይነስ k ኦቨር 4 ነው አይደል የሚሆነው? አሁን k አንድ ቢሆን k አንድ ከሆነ ምንድነው የሚሆነው? if k አንድ ከሆነ ቢያንስ ኢንፋይናይት ሶሉሽን አለው ማለት ነው አይደል? ዛት ሚንስ ሶስቱም ኬዞች እኩል ሆኑ ማለት ነው አይደል? ስለዚህ ቢያንስ k አንድ መሆን መቻል አለበት። k አንድ ካልሆነ ከአንድ ውጭ ከሆነ ለምሳሌ እዚህ ጋር ከሆነ ኖ ሶሉሽን ነው፣ እዚህ ጋር ከሆነ ኖ ሶሉሽን ነው፣ እዚህ ጋርም ከሆነ ኖ ሶሉሽን ነው። አትሊስት አንድ ሶሉሽን እንዲኖረው ከተፈለገ what is the values of k ከተባለ the values of k is አንድ መሆን መቻል አለበት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። the answer is d ይመጣል ማለት ነው። እሺ እንቀጥላለን። እሺ 41ኛ ምንድነው የሚለን? 41ኛ what is 20% of 23 ነው። ይሄ በጣም ቀላል ነው። ይሄ r ነው፣ ከላይ ቅድም መሰራ ነው። ይሄኛው ደግሞ b ነው። የሚፈለገው ምንድነው? p ስንት ነው ነው። p ደግሞ ምንድነው? p ማለት ሬት ታይምስ ቤዝ ኦቨር 100 ነው። ማባዛት ነው። ይሄ ማለት 20 ሲባዛ 23000 አይደለ ሲካፈል 100 ማለት ነው። በጣም አሪፍ። ይሄ 8ኛ ክፍል ላይም አለ፣ 9ኛ አመን ነው። ሌላ ደግሞ ፐርሰንቴጅ የሚሰራበት 12ኛ ክፍል ላይም አለ ዘንድሮ በዚህ አመት የተማራችሁት ማለት ነው። በጣም አሪፍ። 2 0 በ2 0 ማጥፋት ይችላል። ስንት ይመጣል? አሁን 20 ሲባዛ በ230 ነው። 2 0 አስቀምጥና 23 ሲባዛ በ2 ስንት ይመጣል? አይ ቲንክ 46 ያ 4600 ይመጣል። the answer is c ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 42 ቆይ አንድ ስንጽፍ እዚህ ጋር ሲጻፍ የተሳሳታለው እቺኛዋ ሙሉ ራዲካል ነች እዚህ ጋር ያለችው ማለት ነው። ምንድነው ኢቫሉዌት ዘ ኤክስፕሬሽን ይለና ምንድነው የሚለን 121 ሲደመር ራዲካል 14641 ሲባዛ ማን ነው 3 ነች እዚህ ጋር ያለችው ውስጥ ላይም 3 አለ ማለት ነው። እንደዛ ነው የተፈለገው። just written like this ማለት ነው። በጣም አሪፍ። ይሄኛው በጣም ቀላል ነው። ምን እናደርጋለን አሁን? ይሄ ማለት 121 ሲደመር ይሄኛውን ለየብቻ መፈተን እንችላለን። ይሄ ማለት ራዲካል 14641 ሲባዛ ራዲካል 3 ማለት ይችላል ሩል ስለሆነ። ራዲካል a ታይምስ b ማለት ምን ማለት ነው? ራዲካል a ታይምስ ራዲካል b ለማባዛትና ለማካፈል እንደዚህ አይነት ሩሎች ስለሚሰሩልን ማለት ነው። በጣም አሪፍ። የስንት ይመጣል? 121 ሲደመር ይሄኛው ማለት በነገራችን ላይ 121 ሲባዛ 121 ነው። ስንት ይመጣል? 121 ራዲካል 3 ይመጣል። የጋራ ሊሆን ከቻለ 121 ብናደርገው እዚህ ጋር 1 ሲደመር ራዲካል 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ መልሳችን ምን ይመጣል ማለት ነው? ሲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 43ኛ ምንድነው የሚለን? what is the slope of the line described by the equation this ነው የሚለን። መጀመሪያ ስሎፕ ማለት ምን ማለት ነው? አንድ ኢኩዌሽን በዚህ መልኩ የተቀመጠ ኢኩዌሽን ስሎፕ ፈልጉለት ከተባለ የመጀመሪያው የኛ ስራ ምንድነው የሚሆነው? y = mx + b ፎርም ማስቀመጥ መቻል አለብን። በዚህ ፎርም ካስቀመጥን በኋላ ምንድነው ይቺ ነች ስሎፕ የምትባለው ይቺ ነች። this is what we call slope ትባላለች። ግልጽ ነው ተማሪዎች? በጣም አሪፍ። የመጀመሪያው ስራችን እንዳልኳችሁ ይሄን ማስቀመጥ አለብን። እናስቀምጠው እስኪ። ይሄ ማለት 8x + y = 5 ይላል አይደለ? ይሄ ማለት ምን ማለት ነው? y = -8x + 5 ይመጣ ማለት ነው። አያችኋት? ይቺኛዋ ምን ሆነች? ከዚህኛዋ ጋር እናገናኛታለን። ይሄ ምን ትባላለች? ይቺ ስሎፕ ትባላለች ማለት ነው። መልሳችን ምን መጣ? ኤ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እኛ ማስታወስ የሚጠበቅብን ስሎፕ ማለት ምን አይነት ፎርም ያለው ነው የምትለው ከለየን በኋላ ያን የተሰጠንን ኢኩዌሽን ወደዛ ፎርማት መቀየር ብቻ ነው የሚጠበቅብን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 44 ምንድነው የሚለን? ኳንቲቲ ኤ 50% ኦፍ 100 ነው። ምን ማለት ነው? ይሄኛው ስንት ይመጣል? አሁን
50% ኦፍ 100 ማለት ምን ማለት ነው? 50 ሲባዛ በ100 ሲካፈል ለ100 ነው አይደለ? ስንት መጣ? ይሄ በዚህ ይጣፋል፣ ይሄ በዚህ ማለት ነው 50 መጣ ማለት ነው። ኦኬ በጣም አሪፍ። እሺ ይሄ ኳንቲቲ ኤ ነው። ይሄ ለኳንቲቲ ኤ ነው። እሺ ኳንቲቲ ቢ ደግሞ ምንድን ነው የሚለን? 100% ኦፍ 50 ማለት ራሱን 50 ነው፣ ግን ይሄ ማለት 100 ሲባዛ በ50 ሲካፈል ለ100 ነው። ይሄም በዚህ ይጣፋል፣ 3 ይመጣል። ይሄም 50። ይሄ ማን ነው? ቢ ማለት ነው። በጣም አሪፍ። እሺ ኮምፔር ዘ ቱ ኳንቲቲስ ነው የሚለው። ሁለቱ ስናያቸው ምንድን ናቸው? እኩል ናቸው አይደለ? ኢየስ። እሺ ኤ ምንድን ነው የሚለን? ኳንቲቲ ኢዝ ግሬተር፣ ይሄ አይሆንም። ኳንቲቲ ቢ ኢዝ ግሬተር፣ ይሄ አይሆንም። ዘ ቱ ኳንቲቲስ አር ኢኳል፣ ኢየስ። ሶ ይሄን መልሳችን ሲ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። 45 ምንድን ነው የሚለን? ኤ ባግ ኮንቴንስ 2 ሬድ 3 blue and 4 green marbles. If one marble is drawn at random, what is the probability that the marble is blue marble የመሆን እድሉ ነው። ስለዚህ ቶታሉ ስንት ነው? ቶታሉ ስንት ይመጣል? ቶታሉን መጀመሪያ እንደምረው። ይሄ ማለት 2 ሲደመር 3 ሲደመር 4 ስንት ይመጣል? 9 መጣ ማለት ነው። አጠቃላይ 9 ማርብል አለ ባግ ውስጥ ያለ ማለት ነው። ሶ ብሉ ደግሞ ስንት ነው ያለው? 3 ነው። ሶ the probability of ማርበል እኩል ይሆናል ብሉ የመሆን እድሉ ምን ይሆናል? ዛት ነው ዘ ነምበር ኦፍ ብሉ ማለት ነው ኦቨር ቶታል ነው። ዘ ነምበር ኦፍ ቶታል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ምን ይመጣል? 3 ኦቨር 9 ይመጣል። ሶ በ3 ምናቃለው ስንት ይመጣል? 1 ኦቨር 3 ይመጣል ማለት ነው። በጣም አሪፍ። ስለዚህ መልሳችን ማን መጣ ማለት ነው? ዘ አንሰር ኢዝ ሲ ይመጣል ማለት ነው። በጣም ቀላል ነበር ማለት ነው ፈተናው። እጅግ በጣም ቀላል ነበር ማለት ነው። ሶ ብቻ መረጋጋት አንደርስታንድ ማድረግ ብቻ ነው የሚጠበቅብን ማለት ነው። እሺ ቀጣይ 46 ምንድን ነው የሚለን? ሶ ኳንቲቲ ኤች እና ኳንቲቲ ኤም የሚባሉ ናቸው። ሶ ኤች ማለት ኤክስ ፕላስ 10 ነው። ኤም ማለት 3ኤክስ ነው። ፎር ዋት ቫሉስ ኦፍ ኤክስ ነው የሚለን። ዘ ቱ ኳንቲቲስ አር ኢኳል። ምንም እዚህ ውስጥ ራሱ መግባት አይጠበቅብን። እኩል እናርጋቸው ሁለቱ። ምን ማለት ነው? 3x እኩል ይሆናል x ፕላስ 10 ማድረግ እኮ ነው የሚጠበቅብን። በቃ ከዛ በኋላ xን ሶልቭ ማድረግ ነው። ሶ ምን ይሆናል? ላይ ወደዚህ ይመጣል 3x ማይነስ x እኩል ይሆናል ጀስት 10 ይመጣል። ይሄኛው ደግሞ 2x እኩል ይሆናል 10 ነው። ሶ ሲምፕል x ኢኳልስ ቱ 5 መጣ ማለት ነው። yes በዚህ መሄድ ትችላላችሁ። አንደኛው ኦፕሽን ይሄ ነው የመጀመሪያው። ምንም ቾይስ ማየት ሳይጠበቅባችሁ ይሄኛውን ሶልቭ ማድረግ አንደኛው። ሌላኛው ቾይሶችን ማየት ለምሳሌ ኤ ምንድን ነው የሚለን? ኳንቲቲ ኤች ኢዝ ኢኳል ቱ ኳንቲቲ ኤም 4x ኢኳል ቱ 3 ነው የሚለው። እስኪ እዚህ ጋርም 3 ያስገቡ ይወጣል። አሁን እዚህ ጋር 3 ሲገባ ስንት ነው? 13 ነው የሚመጣ። እዚህ ጋር 3 ሲገባ ግን 9 ነው የሚመጣ። ሶ አይሆንም፣ ይሄኛው አይሆንም። እሺ ቢ ኳንቲቲ ኤች ኢኳልስ ቱ ኳንቲቲ ኤም 4x ኢኳል ቱ 5። ኦልሬዲ እኛም ሶልቭ አድርገን 5 አመጣነው እንተካው። 5 ሲደመር 10 ስንት ነው? 15 ነው። 3 ሲባዛ በ5 ስንት ነው? 15 ነው። yes ምንም ጥያቄ የለውም። ሶ መልሳችን ምን መጣ ማለት ነው? ቢ መጣ ማለት ነው። አሁን ሌሎችን ብታዩም አይመጣም። ሶ እናንተ ይሄን ማየት ሳይጠበቅባችሁ ኢንስትራክሽኑን ካያችሁ በኋላ ሁለቱ እኩል የሚሆኑት መቼ ነው ከተባሉ ሁለቱን እኩል አድርገን ምንድነው እኛ ሶልቭ ማድረግ ብቻ ነው የሚጠበቅብን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። 47 ምን ይለናል? let f of x equals to 2x square minus x minus 1 which one of the following is the solution set for the roots of f of x equals to 0 ነው። የሶልቭ አድርጉት ነው የተባለው። so that means 2x square minus x minus 1 እኩል ይሆናል 0 እናደርግ ማለት ነው። ሶ ይሄን ሶልቭ ለማድረግ በኳድራቲክ ኢኩዌሽን አንደኛው በኳድራቲክ ኢኩዌሽን ነው። ሁለተኛ ደግሞ እዚሁ እንዳለም ቾይሱን መተካት እንችላለን። ሌላኛው ደግሞ በፕላስ ማይነስ እንሄድ ማለት ሲደመሩ ማን የሚሰጡ? ሲደመሩ የዚህችን ኮኤፊሺየንት የሚሰጡ that means ኔጌቲቭ 1 የሚሰጡ ሲባዙ ደግሞ ማን የሚሰጡ? የዚህ እና የዚህች ብዜት ማለት ነው። የኔጌቲቭ 1 እና የሁለት ብዜት ስንት ይመጣል? ኔጌቲቭ 2 የሚሰጡ ቁጥሮች። ሶ ይችን እንፈልግ ስንደምራቸው አሁን ይችን ቼክ ሲደመሩ ኔጌቲቭ 1 የሚሰጡ ሲባዙ ኔጌቲቭ 2 የሚሰጡ አንደኛው ኔጌቲቭ 2 እና 1 ይሆናሉ። yes አሁን እንደምራቸው ኔጌቲቭ 1 ይሰጣሉ። እናባዛቸው ይሄን ይሰጡኛል። ሶ ምን እናደርጋለን? አሁን ይሄ ምን ማለት ነው? 2x ስኩዌር ማይነስ 2x ፕላስ 1x ወይም ደግሞ ሲምፕል x ማይነስ 1 እኩል ይሆናል 0 ማለት ነው። ፋክተራይዝ ላደርገው ስለሆነ ማለት ነው። በጣም አሪፍ። ሶ ምን ይሆናል? እቺኛዋን ለብቻ ለሁለት ፋክተራይዝ ላድርግ፣ እዚህ ጋር ያለችዋን አንድ ለማድረግ ሶ
እዚህ ጋር 2x የጋራ ቢወጣ ምን ይሆናል? x ማይነስ 1 ይመጣል። ፕላስ እዚህ ጋር ለሁለቱ አንድ የጋራ ይሆናል x ማይነስ 1 ይሆናል ኢኳልስ ቱ 0 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ማለት ምን ማለት ነው? 2x ፕላስ 1 ይችኛዋን እና እዚህ ጋር ያለችዋን ወሰድኩ ኢንቱ x ማይነስ 1 ኢኩል ይሆናል 0 ማለት ነው። ይሄ ደግሞ ማለት ቆይ ከለሩን ቀየር አድርገውና ይሄ ደግሞ ማለት ምን ማለት ነው? ቅድም ከላይም ሶልቭ አደረግንበት ማለት 2x ፕላስ 1 እኩል ይሆናል 0 አንደኛው ነው ይሄ ፓርት ማለት ነው። እሺ ሌላኛው ደግሞ x ማይነስ 1 እኩል ይሆናል 0 ነው መጣ ማለት ነው። ይሄኛው ምን ይሆናል? ይሄኛው ወደዛ ወስደው 2x ኢኳል ቱ ማይነስ 1 ኦር ይሄኛው ሲምፕሊ x ኢኳል ቱ 1 ይመጣል። ይሄኛውም x ኢኳል ቱ ኔጌቲቭ 1 ኦቨር 2 ኦር x ኢኳል ቱ 1 ይመጣል ማለት ነው። ይችንና ይችን የያዘ ቾይስ ካለ መልስ ይሆናል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ማይነስ 1 ኦቨር 2 እና ያ ሶዝ አንሰር ሲመጣ ማለት ነው። በጣም አሪፍ። እንቀጥላለን። እሺ 48 ምን ይለናል? what is the value of 4 ፋክቶሪያል ነው የሚለው። ይሄ በጣም ቀላል ታስታውሳላችሁ። n ፋክቶሪያል ማለት ምን ማለት ነው? n into n minus 1 times n minus 2 times እያለ እስከ ስንት ድረስ? እስከ 1 ድረስ የሚሄድ ነው አይደለ? ስለዚህ አሁን ምን ማለት ነው? 4 ፋክቶሪያል ማለት ምን ማለት ነው? 4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 ማለት ነው። ይሄን ማባዝቶ ማስቀመጥ ነው። በጣም ቀላል ነው። 4 ሲባዛ በ3 12 ነው። ሲባዛ 2 ሲባዛ በ1 2 ነው። 3 ስንት ይመጣል? አሁን 24 ይመጣል ማለት ነው። በጣም አሪፍ። ይሄ በጣም ቀላል ስለሆነ ብዙም ጊዜ አናጠፋበትም። እኛ ፎርማቱን ብቻ ማወቅ ነው የሚጠበቅብን። እኛ ሩሉን ካወቅ ነው ሩሉን አፕላይ ማድረግ ለኛ በጣም ቀላል ስለሚሆን ማለት ነው። በጣም አሪፍ። እሺ እንቀጥላለን። 49 ምን ይለናል? which one of the following is true about the graph of polynomial function of degree n ነው የሚለው። ስለ ፖሊኖሚያል ፋንክሽን ማትማቲክስ ላይ በጣም ብዙ ሞዴል ኤግዛሞችንም ሰርተናል። የ2018ም የ2017ም የኢንትራንስ ኤግዛም ሰርተናል። እሱን ማየት እንችላለን። ግን ስለ ፖሊኖሚያል ፋንክሽን አንድ ማስታወስ ያለብን ነገር ምንድነው? ስለ ግራፍስ ከተነሳ ነው። ዶሜን ኦለሬል ነምበር ነው እኛ የምናውቀው። ሬንጁን አናውቀውም። እንደሆነ ኢት ዲፔንድስ። ግን ዶሜን ኦለሬል ነምበር ነውና ግራፉ ደግሞ ስሙዝ ነው፣ ኮንቲኒየስ መሆን አለበት። ኖ ሻርፕ ኮርነር መሆን የለበትም። ሆል መኖር የለበትም። ሻርፕ ኮርነር መሆን የለበትም። እነዚህ ነገሮችን አይተናል። ኤን ዲግሪ ያለው አትሊስት አትሞስት ኤን ማይነስ 1 ተርኒንግ ፖይንት ይኖረዋል። እሱን ስላየን አሁን እነዚህ እንደ ኖት እንወስድና አሁን ወደዚህ እንምጣ እስኪ። it is range is a set of order real number። ይሄ ሊሆንም ላይሆንም ይችላል። most probably ይሄ አይሆንም። ትሩ የሆነው ነው ጥያቄው። ዶሜን ቢሆን ኖሮ ይሆን ነበር። ይሄኛው ሬንጅ ሳይሆን ዶሜን ቢሆን ኖሮ ይሆን ነበር። እሺ it crosses the x axis n times ይሄም ላይሆንም ይችላል። ለምሳሌ አሁን f of x እኩል ይሆናል x ስኩዌር ፕላስ 1 ነው። ዲግሪ 2 ነው አይደል? ይሄኛው አሁን ምንም ይሄኛው x አክሲስን ክሮስ አያደርግም። ለምሳሌ ዛት ሚንስ ፎልስ ነው ማለት ነው። ይሄ ፖሊኖሚያል ነው። ዲግሪ 2 ፖሊኖሚያል የሚባል ማለት ነው። እሺ it has maximum n minus 1 turning point yes ይሄ ቅድም እንደ ኖት ከነገርኳችሁ አንደኛው ነው። n ዲግሪ ፖሊኖሚያል n ዲግሪ ማክሲመም n minus 1 ምን አለው? ተርኒንግ ፖይንት አለው። በቃ ይሄን በደንብ ያዙ። ተርኒንግ ፖይንት አለው። ለምሳሌ ዲግሪ 2 ከሆነ 2 ዲግሪ ከሆነ 1 ተርኒንግ ፖይንት አለው። 3 ዲግሪ ከሆነ 2 ተርኒንግ ፖይንት አለው። እንደዛ እያል እንሄዳለን ማለት ነው። ዲ ለምሳሌ it has the same individual ይሄ አይሆንም። ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። 50ኛ ምንድን ነው የሚለን? ኢቫሉዌት ዘ ሎጋሪዝም ኦፍ ነው የሚለን። ዘ ሎጋሪዝም ኦፍ እሺ 8 to the base 2 ነው የሚለን። ሁለት ሩል አፕላይ እናደርጋለን። ሁለት ሩል። አንደኛው ሎጋሪዝም ውስጥ ካሉ ሩቶች ዘ ሎጋሪዝም ኦፍ a to the base a አንድ መሆኑ ይችን እንጠቀምባታለን። ይችኛዋ ነች። ሌላኛው ደግሞ ዘ ሎጋሪዝም ኦፍ a to the base a is the power of k ከሆነ ይችኛዋ ወደዚህ ትመጣለች አይደለ? ምን ትሆናለች? k ታይምስ ዘ ሎጋሪዝም ኦፍ a to the base a እና ይሄኛው ደግሞ እዚህ ጋር ባልነው አንድ ነው። k ታይምስ 1 ኢኳልስ ቱ k ይመጣል። እነዚህም ሁለቱን ሩሎች እንጠቀማለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ምን እናደርጋለን ማለት ነው? 8 ማለት ምን ማለት ነው? ሎጋሪዝም ውስጥ ማለት to the power of 3 ነው። to the base 2 ሆነ ማለት ነው። የዚህኛዋን ሩል ያዝን ማለት ነው። በጣም አሪፍ። አሁን 3 እቺ ወደ ትሄዳለች፣ ወደዚህ ትመጣለች። ምን እናደርጋለን? 3 ታይምስ the logarithm of 2 base 2 ይመጣል ማለት ነው። እቺ ደግሞ ይሄው እቺኛዋ ደግሞ የዚህችን ፎርም ያዘችልን ማለት ነው።
ሶ ምን ይሆናል 3 ታይምስ 1 ኢኳልስ ቱ 3 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ እንቀጥላለን። እሺ 51 ምንድን ነው የሚለን? which one of the following pairs are only prime numbers between 25 and 35 ነው። በ25 እና በ35 መካከል ግን ምንድን የሆኑ ፕራይም ነምበር ብቻ የሆኑ ፕራይም ነምበር ማለት ምን ማለት ነው? ለአንድና ለራሱ ብቻ የሚካፈል ማለት ነው። it has only two factors that are one and itself ማለት ነው። ሶ ለምሳሌ በ25 እና በ35 መካከል መሆን አለበት። ለምሳሌ 27 እና 29 ይሄ ፕራይም ነምበር ነው፣ ይሄኛው ግን አይደለም አይደለ? 27 ፕራይም ነምበር አይደለም። ሁለቱም ግን በዚህ ኢንተርቫል ውስጥ ይገኛሉ፣ ግን አንደኛው ፕራይም አይደለም። 29 እና 31 የስ ልክ ናቸው። ይሄም ፕራይም ነምበር ነው፣ ይሄኛውም ፕራይም ነምበር ነው። ሁለተኛ በእነዚህ መካከል ይገኛሉ ሁለቱም። 31 እና 33 ይሄኛው ፕራይም ነምበር አይደለም፣ ይሄኛው ግን ነው። 29 እና 33 ይሄኛው ፕራይም ነምበር ነው፣ ይሄኛው ግን አይደለም አይደለ? ስለዚህ መልሳችን ምን መጣ ማለት ነው? ቢ መጣ ማለት ነው። በጣም አሪፍ። ፕራይም ነምበር እዚህ ጋር ማወቅ ያለብን አንደኛ ፕራይም ነምበር ምንድነው የምትለዋን ዲፋይን ማድረግ አለብን። በእናንተ ኮምፖዚት ወይም ደግሞ የሆነ ሪላቲቭሊ ፕራይም ወይም ደግሞ ሪላቲቭሊ ፕራይም ነምበር ሊመጣባችሁ ይችላል። ሪላቲቭሊ ፕራይም ማለት ታስታውሳላችሁ። ሪላቲቭሊ ፕራይም ማለት ለምሳሌ 8 እና 9 ሪላቲቭሊ ፕራይም ነምበር ይባላሉ። ሪላቲቭሊ ፕራይም ማለት ራሳቸው ፕራይም ነምበር ናቸው ማለት አይደለም፣ ግን የሁለቱ የጋራ አካፋያቸው አንድ ብቻ ሲሆን the GCF of two number is 1 then they are relatively prime to each other ይባላሉ። ይህ ግን ነምበሮቹ በራሳቸው ግን ፕራይም ሊሆኑ ይችላሉ፣ ግን ወይም ደግሞ ኮምፖዚት ነምበርም ሊሆኑ ይችላሉ፣ ግን የጋራ አካፋያቸው አንድ ብቻ ከሆነ ሪላቲቭሊ ፕራይም ይባላሉ ነው። በእናንተ ኬስ ከመጣ ነው እየጠራ ያላችሁ እንጂ ኦልሬዲ የእንግሊዝኛውን ጨርሰነዋል ማለት ነው። በጣም አሪፍ። እሺ 52 what is the tens term of the arithmetic sequence የሚለን የቴንዝ ተርም እናውቃለን። አርithmetic sequence ምን እንደሆነ እናውቃለን። 12ኛ ክፍል ስለሆነ እየተማርን ያለው ማለት ነው። ሶ arithmetic sequence ማለት ምንድነው? ጀነራል ፎርሙ an እኩል ይሆናል a1 plus n minus 1 times d ነው አይደለ? በጣም አሪፍ። አሁን እዚህ ጋር a1 ተሰጠ። ያው a1 ኮመን ዲፈረንሳቸው በስንት ነው እየጨመረ ያለው? በ20 ነው አይደል? እየጨመረ ያለው በ20 ነው። ስለዚህ a1 18 ነው፣ ዲ ደግሞ 20 ነው። በጣም አሪፍ። ስለዚህ አሁን ጀነራል ፎርሙላው ይሄን ካወቅ a10 ማለት ምን ማለት ነው? a10 ማለት a1 plus 10 minus 1 9 ነው። 9 times d ነው። ሶ a1 ጊቭን ነው ኦልሬዲ ሄቪት ኢዝ 18 ሲደመር 9 ሲባዛ 20 ማለት ዲ 20 ስለተሰጠ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ በኋላ በጣም ቀላል ነው። ሶ 18 ሲደመር 9 ሲባዛ በ20 ስንት ነው? 180 ይመጣል። ሶ ይሄን ስንደምረው አይ ቲንክ 198 ይመጣል ማለት ይሄ ስንት ነው? 18 መጣ ማለት ነው። በጣም አሪፍ። ሶ ዘ አንሰር ኢዝ ዲ ማን ነው? ሲ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 53 ምንድን ነው የሚለን? if the apothegm and the radius of a regular seven-sided polygon are respectively አፖተም ያው ስሞል ኤ ነች ታውቃላችሁ። ስሞል ኤ ስንት ነው? 8 ነው የሚለን። ከዛ ደግሞ ሬዲየስ ተሰጥቶናል። ሬዲየሱ ደግሞ ስንት ነው? አር እኩል ይሆናል 2 ራዲካል 59 ነው የሚለን። ሶ what is the area of the polygon in centimeter square ነው። ሶ ኤሪያ እነዚህ አፖተም፣ ፐሪሜትር፣ ሬዲየስ፣ ሳይድ ሌንግዝ እነዚህ ያሉ የሬጉላር ፖሊጎን 9ኛ ክፍል ላይ እና 10ኛ ክፍል በተወሰናሉ። እነሱ ሬጉላር ፖሊጎን ያለ እነሱ ፎርሙላቸውን ከዚሁ ከታች አታች አደርግላቸዋለሁ እንዴት እንደምንፈልጋቸው። ግን ኤሪያ እንዴት ነው የሚፈልገው? ኤሪያ ማለት 1/2 ታይምስ አፖተም ታይምስ ፐሪሜትር ነው። ፐሪሜትር ደግሞ 7 ሳይድ ስለሆነ ፐሪሜትር ሬጉላርም ስለሆነ 7 ታይምስ ሳይድ ሌንግዝ ነው። ሶ መጀመሪያ ሳይድ ሌንግዟን ማወቅ ይጠበቅብናል ማለት ነው። በጣም አሪፍ። ሶ አሁን አፖተም ተሰጥቶናል፣ ሬዲየሱ ተሰጥቶናል። የአፖተም የሬዲየስ እና የእንትን የሪሌሽንሺፓቸው የአፖተም የሬዲየስ አለ እና ደግሞ የሳይድ ሌንግዙ ማለት የአስ የኤስ የሬዲየስ የሁለቱ የነዚህ የሪሌሽንሺፓቸው ምን ነበረ ታሳውሳላችሁ አይደለ? ኤስ ኦቨር 2 ዘ ሆል ስኩዌር ፕላስ አፖተም ስኩዌር እኩል ይሆናል ምንድነው? አር ስኩዌር ነው። አር እዚህ ጋር ስሞል አር ስላደረኳት ነው። ካፒታል አር ማድረግ ይቻላል። አር ስኩዌር ማለት ነው።
መጀመሪያ ይሄን ማግኘት ይጠበቅብናል። አሁን እኛ ምንድነው ይችን ለማግኘት ሳይድን ካገኘን በኋላ እዚህ ጋር እንጠቀምባታለን ፐሪሜትር ለመፈለግ። ከዛ በኋላ አፖተም ኦልሬዲ ስለተሰጠ ፐሪሜትርን ካገኘን ይችን ፎርሙላ እንጠቀምና ምንድነው ቶታል ኤሪያውን እንፈልጋለን ማለት ነው። በጣም አሪፍ። ምን ይሆናል አሁን ኤስ ኦቨር ቱ ዘ ሆል ስኩዌር ፕላስ ኤ ደግሞ አፖተም ደግሞ 8 ነው። ስኩዌር ሲሆን 64 እኩል ይሆናል። ይሄኛው ማለት 2 ራዲካል 5 ይሄ ማለት 2 ራዲካል 59 ስኩዌር ነው አይደል የሚሆነው። ስንት ይመጣል? ይሄኛው ደግሞ 4 ሲባዛ 59 ስንት ነው የሚመጣው? ይሄ 6 3 አለኝ 4 20 236 ያ። ስለዚህ ስንት ይመጣል አሁን ይሄ? ኤስ ኦቨር 2 ዘ ሆል ስኩዌር ኢኳልስ ቱ ወደዛ ልወሰደው 236 ሲቀነስ 64 ነው። አይ ቲንክ ስንት ይመጣል? ልቀንሰው 236 እና 64 ከ6 4 2 ከ3 6 17 ያ 172 መጣ ማለት ነው። አሁን እዚህኛ ጋር ልጠቀምባት ይችኛዋን ይሄኛውን 172 ልበለው። እሺ አሁን ምን መጣ አሁን ማለት ነው? ኤስ ኦቨር 2 ዘ ሆል ስኩዌር እኩል ይሆናል 172 መጣ ማለት ነው። ኦኬ አሁን ስንት ይመጣል ማለት ነው? ስንት ይመጣል አሁን? ቦሳይድስ ስኩዌር ላስገባ 172 ስኩዌር ሲሆን ይሄኛው ስንት ይመጣል? ይሄ ኤስ ኦቨር 2 ይመጣል። ይሄኛው ከስኩዌር ስኩዌር በስኩዌር ይጠፋል። ይሄኛው ከስኩዌር ሲወጣ ስንት ይመጣል? በሁለት የተወሰነ ላቃለው እስከ 172 በሁለት ስንት ነው? 86 ያ በሁለት 43። ስለዚህ ምን ማለት ነው? 2 ራዲካል 43 መጣ ማለት ነው። ክሪስ ክሮስ አድርገው ኤስ ስንት መጣ? ኤስ ኢኳል ቱ 4 ራዲካል 43 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ልጠቀምባት። አሁን ኤስን ካገኘው ፐሪሜትር ላገኝ ነው ማለት ነው። ፐሪሜትር ማለት 7 ሳይድ ነው። ሁሉም እኩል ስለሆነ ሬጉላር ስለሆነ ኤስ 7 ታይምስ ኤስ ነው። 7 ታይምስ 4 ራዲካል 43 መጥቷል። ያ ልክ ነው። ስንት ይመጣል? ይሄ 28 ታይምስ 43 ራዲካል መጣ። ይሄ ፐሪሜትር ነው። አፖተሙ ደግሞ ስንት? አፖተሙ ኢኳል 8 ተሰጥቶናል። አሁን ኤሪያ እኩል ይሆናል ሃፍ ኦፍ አፖተም ታይምስ ፐሪሜትር ነው አይደለ? በጣም አሪፍ። ይሄን አባዙ 8 ኦቨር 2 ታይምስ 28 ራዲካል 43 ነው። በሁለት ስንት ይመጣል? 4 ነው። 4 ሲባዛ በ28 ራዲካል 3 ይመጣል። ስንት ይመጣል አሁን ይሄ? አይ ቲንክ 2 አንድ ላይ 8 ነው 112 ራዲካል 3 ሴንቲሜትር ስኩዌር መጣ ማለት ነው። ይሄ ማነው? ኤሪያ ማለት ነው። በጣም አሪፍ። እስኪ ቾይስ አለ 112 ያ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እንቀጥላለን። ይሄን ማጥፋት አይጠበቅብንም፣ ሌሎቹ በጣም ቀላል ስለሆኑ ማለት ነው። እሺ 54ኛ ምንድነው የሚለን? what is the cube root of ይሄ በጣም ቀላል ነው። cube root of 512 3 ጊዜ እርስ በርሱ ተባዝቶ 512 ሊሰጠን የሚችለው ቁጥር ማን ነው ከነዚህ ውስጥ ነው? አይ ቲንክ 8 የሚመጣ ይመስለኛል። 8 ይመጣል። ለምን 8 ኪዩብድ የምናደርገው ስንት ይመጣል? 8 ሲባዛ በ8 ሲባዛ በ8 ነው። ይሄ 512 ስለሚሰጣልን ሰው መልሳችን ይሄ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። 55ኛ ሶልቭ ዘ ኢኩዌዥን ይለና 2x - 7 = 0 በጣም ኢዚ የሆነ ነው። የሰባተኛ ክፍል አይነት ጥያቄ ነው የሚመስለው። ምን ይሆናል? ይሄ 2x እኩል ይሆናል ወደዛ ስንወስድ 7 ኦቨር 2 ስናደርገው x = 7 ኦቨር 2 ይመጣል ማለት ነው። ይሄ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 56 ኢቫሉዌት ዘ ማቴማቲካል ኤክስፕሬሽን ነው የሚለን ይሄኛው 3 ስኩዌር ፕላስ 5 ታይምስ 2 ነው። መደመር መጀመሪያ በምንም ታምር ሊሰራ አይችልም። ፓወር አለ እዚህ ጋር መጀመሪያ ይሄንን እንሰራዋለን። ስንት ይመጣል? አሁን ይሄ 9 ነው። 3 ስኩዌር ፕላስ ይሄኛው ማባዛት አለ። ይሄ ስንት ይመጣል? 10 ይመጣል። 19 መጣ ማለት ነው። በጣም አሪፍ። እሺ አንሰር ኢዝ ዲ መጣ ማለት ነው። ግልጽ ነው ተማሪዎች?
በጣም አሪፍ። እሺ ሶሪ 57 ምንድን ነው የሚለን? ዋት ኢዝ ዘ ሚዲያን ነው የሚለን ኦፍ ዘ ፎሎዊንግ ዳታ ሴት ነው የሚለን። ሶ ሚዲያን ለመፈለግ ምንድን ነው የምናደርገው? የመጀመሪያ ሁለት ነገር መሰለኝ። የመጀመሪያ ኦርደር ማድረግ አለብን ዳታውን አሴንዲንግ ኦር ዲሴንዲንግ ኦርደር። መጀመሪያ ዝብርቅርቅ ያለ ዳታ ከተሰጠን መጀመሪያ ኦርደር እናደርገዋለን። አይዘር አሴንዲንግ ኦር ዲሴንዲንግ እናደርገዋለን። ሁለት አይነት ዳታ፣ አንደኛው ኢቭን ዳታ ሊመጣብን ይችላል፣ ወይም ደግሞ ኦድ ዳታ ሊመጣብን ይችላል። እነዚህም በደንብ መለየት ያስፈልጋል። ለምሳሌ እኛ ጋር 1 2 3 4 5 ኦድ ነው ማለት ዳታ ብዛቱ ማለት ነው፣ የዳታው ብዛት። ሁለተኛ እንስራው እስኪ። ኦልሬዲ በቅደም ተከተል የተቀመጠ ዳታ ነው። ሶሪ ከለሩን ቀየር ላድርገው ብዬ ነው። 2 4 6 8 10 ኦርደር ነው። ምንድነው የምናደርገው? አንደኛ ኦድ ነው። ኦድ ከሆነ የምናደርጋለን ከዳር እና ከዳር አንዳንድ እያጣፋን እንሄዳለን ማለት ነው። ከዚህ አንድ አጠፋለሁ፣ ከዚህ አንድ አጠፋለሁ፣ ከዚህ አንድ አጠፋለሁ፣ ከዚህ አንድ አጠፋለሁ። ሄር ኢዝ ዘ ሚዲያን ማለት ነው። የምን ይሆናል? ሚዲያን መጣ ማለት ነው። ይሄ ምን ስለሆነ ነው? ኦድ ስለሆነ ነው። ኢቭን ቢሆን ኖሮ ምንድነው መሀል ላይ ሁለት ይቀሩ ነበር። ከዚህ ከዳርም አንድ ከዚህም አንዳንድ እያጠፋው ሲሄድ መሀል ላይ ምን ይሆናሉ? ሁለት ይቀራሉ አይደለ? እነዛን ምን አድርገው ኢቭን ሲሆን ደምረው ሁለቱን እንደምናል ለሁለት ስናካፍላቸው ያ ሚዲያን ይመጣል ማለት ነው። ለዚህኛው ያ 6 ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እንቀጥላለን። ሶሪ 58 ምንድን ነው የሚለን? ኤ ካር ትራቨልስ ኤ ቶታል ዲስታንስ፣ ይሄ ዲስታንስ ነው። እሺ ዲስታንስ እኩል ይሆናል ስንት ነው? 550 ኪሎ ሜትር ነው። ኢንቱ ሃወርስ ነው። ስንት ነው? 2 ሃወርስ ነው የሚለን። ዋት ኢዝ አቨሬጅ ስፒድ ኦፍ ኪሎ ሜትር ፐር አወር ነው የሚለን። ይሄኛው ኪሎ ሜትር ነው ኦልሬዲ። ስፒድ ምንድን ነው? ስፒድ በፊዚክስ ይታወቃል። ቶታል ዲስታንስ ኦቨር ቶታል ታይም አይደል? ቶታል ታይም ቴክስት ማለት ነው። ስለዚህ ይሄ በጣም ቀላል ነው፣ ኦልሬዲ ማካፈል ስለሆነ ማለት ነው። አሁን ፎርሙላውን ካወቅ ነው ይሄን ጽሁፉን ላጥፋበትና ልተካበት። ስፒድ ማለት ነው። ስፒድ እኩል ይሆናል። ስለዚህ ስንት ይመጣል? 550 ኪሎ ሜትር ነው። ኦልሬዲ ምንም መቀየር አይጠበቅብንም። ኦልሬዲ እዚህ ጋር ያለው ኪሎ ሜትር ነው፣ እዚህ ጋር ያለው ሃወር ነው። ኪሎ ሜትር ፐር ሃወር ስለሆነ ማለት ነው። ስለዚህ 550 ኦቨር 2 ይመጣል ማለት ነው። ስንት ይመጣ? አይ ቲንክ 225 ኪሎ ሜትር ፐር ሃወር መጣ ማለት ነው። በጣም አሪፍ። 200 ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ። እንቀጥላለን። እሺ 59 ምን ይለናል? ኢፍ ኤክስ ዋይ ኤንድ ዜድ አር ፖዚቲቭ ኢንቲጀርስ ሰች ዛት ዘ ኢኩዌዥን ነው የሚለን። ይችኛዋ ፓርት ማለት ሆልድስ ትሩ ነው የሚለን። ይሄ ማለት ዋይ ማይነስ ዜድ ግሬተር ዛን ኤክስ which is true ነው የሚለን። ዜን which one of the following inequalities are equivalent? ከዚህ ጋር ኢኩቫለንት የሆነው የትኛው ነው? እሺ ዋይ ብቻ ይቀራል። ይሄን ወደዛ በወስደው ምንድነው የሚሆነው? ዜድን ወደዛ ቢወስዳት ዋይ ግሬተር ዛን ኤክስ ፕላስ ዜድ የሚላል አይደል? ይሄ መሆን ይችላል። ይሄ ትሩ ነው፣ ምክንያቱም ይችን ወደዛ መውሰድ ምንም የተለየ ነገር ነው። ለምሳሌ ኤክስ ማይነስ 2 ግሬተር ዛን 4 ከሆነ ምን ይሆናል? ወደዛ ወስዳ ኤክስ ግሬተር ዛን 2 ፕላስ 4 6 ይሆናል አይደል? ይሄንን ነው እዚህ ጋር ማፕላይ ያደረኩት ማለት ነው። ስለዚህ አሁን እንደዛ ሲ ይመጣል ማለት እኮ ነው። ሲ ኢዝ ሆልስ ትሩ። ይሄኛ አባባልና ሲ አንድ አይነት ነው አይደል? በጣም አሪፍ። ስለዚህ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እንቀጥላለን። እሺ ሶሪ እሺ 60ኛ ምንድን ነው የሚለን? የመጨረሻው ማለት ነው። ኤ ፕሮፐርቲ ኢዝ ኦሪጂናሊ ባውት ፎር ኤ ብር። አንድ ፕሮፐርቲ የመጀመሪያ ፕራይስ ዋጋው ኦሪጂናሊ ባውት የተደረገበት በስንት ነው? 100 ሺህ ብር ነው የሚለን። ኢፍ ኢትስ ማርኬት ቫልዩ አፕሪሺየትስ ባይ 30% አፍተር ዘ ካምፓኒ ኮልድ ሼር ነው የሚለን። 30% አፕሪሺዬሽን አመጣም። ስለዚህ ዲድ ሂዝ ኔበርሁድ ኢንፍራስትራክቸር ሪኖቬሽን ዋት ኢዝ ኒው ሴል ነው የሚለን። በ30% ነው ያደገው ማለት ነው። ስለዚህ መጀመሪያ የዚህን 30% ስንት ነው? ዋት ኢዝ 30% ኦፍ 100 ሺህ ስንት ይመጣል ነው መጀመሪያ። ከዛ ኦሪጂናል ቫልዩ ላይ እሱን እንደምራለን ማለት ነው። ስንት ይመጣል? ይሄ ማለት ምን ማለት ነው? 30 ሲባዛ በ100 ሺህ አይደለም የምናደርገው ኦቨር
100 ነው የምናደርገው አለ። ቅድም ፒ ስንፈልግ r ታይምስ ፒ ኦቨር 100 ስንል የነበረው ሁለቱን ዜሮ በሁለት ዜሮ እናጠፋለን። እዚህ ጋር ስንት ይመጣል? 30 ሲባዛ በአንድ ሺህ 30 ሺህ መጣ ማለት ነው። በ30 ሺህ ጨመረ ማለት ነው። ስለዚህ አሁን ምን መጣ ማለት ነው? ኒው ሴል ፕራይሱ ስንት ይመጣል ማለት ነው? ሴል ፕራይስ ስንት ይመጣል ማለት 100 ሺህ ሲደመር ስንት 30 ሺህ መጣ ማለት ነው። ስለዚህ ስንት ይመጣል? 130 ሺህ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ያ ኤ መጣ ማለት ነው። በጣም አሪፍ። ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። ሶ አይ ቲንክ ያ ጨርሰናል። በጣም እንዳየነው ከሆነ እጅግ በጣም ቀላል የሚባል ነው የነበረው። አይሆፕ በእናንተ ግምጋሜም በጣም ቀላል ነበረ። እኛ የምናስጠናቸው ልጆች ከእነሱ ጋር ኮንታክት አድርገን ነበር ፈተና ከተፈተኑ በኋላ ማለት ነው። እጅግ በጣም እንጆይ እንዳደረጉበትና በጣም ቀላል እንደሆነ ነግረውናል። ማትማቲክሱንም እየሰራን ነው። የራውንድ ዋን እና የራውንድ ቱን አንድ ላይ ነው የምንለቅላቸው። ሰው ከእናንተ የሚጠበቀው ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። የሳትም ሰከንድ ራውንድንም እንለቅላቸዋለሁ። ሰርድ ራውንድም ለሶሻሎች ሊጠቅም ላግዛቸው ስለሚችል እሱንም እንለቃለን ማለት ነው። በሌላ ሁሌም ጥያቄዎችን ስንለቅ አንድ የነገርናችሁ ነገር ምንድነው? ጥያቄዎቹ በእያንዳንዱ ራውንድ ላይ ያለ ጥያቄ በምንም ታምር የሚገናኝ አይደለም። ኮንፊውዝ መሆን የለባችሁ። በእናንተ ራውንድ ከሌሎች ራውንድ ጋር ጥያቄው ኮንሴፕቱ ምናምን ተመሳሳይ ሊሆን ይችላል እንጂ ጥያቄዎቹ ግን አንድ አይነት ስላልሆኑ ራሳችሁን ኮንፊውዝ ማድረግ የለባችሁም። ተረጋግታችሁ በደንብ ለመስራት ሞክሩ። ቢ ኮንፊደንስ ዌል ዲሲፕሊንድ በሆነ ወይ ያጠናችሁትን ትምህርት በደንብ አፕላይ አድርጋችሁ ስሩ። መልካም እድል ይሆንላችሁ። መልካም የጥናት ጊዜ፣ መልካም ፈተና እንጠብቃለን። ቻው